እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለእመብርሃን ለድንግል ማርያም የፍልሰታ በዓል በሰላም አደረሳችሁ። እመቤታችን ቅድሚያ ደግሞ ማን ናት? እመቤታችን የምንላት ከሰማይ ለወረደው ቃል ማረፊያ የሆነች ከሐናና ከኢያቄም የተገኘች ልጅ ናት። አሸንዳ ተብሎ ይከበራል። በተለያዩ እንዲያውም በልጃገረዶች ይከበራልና ከዚህ አንጻር እንደው እንዴት ቢያከብሩ በዓሉን ይሄ አብሮ መጠጣት፣ አብሮ መጨፈር፣ አብሮ መስፈን የሚባል ስጋዊ እርካታን ማርኪያ ወደ ማድረግ አብሮ ወስዷቸዋል። እንዲህ ከሆነ ታዲያ ደናግል ድንግልን ለማክበር ወጥተው ድንግልናቸውን አጥተው እንዳይመለሱ ጥንቃቄ ይጠይቃል ማለት ነው። ንጹሃን ንጽሕት የሆነች ቅድስትን ለማክበር ወጥተው ንጽህናቸውን አጥተው እንዳይመለሱ ይጠይቃል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም ያላችሁ ኦርቶዶክሳውያን ሁላችሁ እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለእመብርሃን ለድንግል ማርያም የፍልሰታ በዓል በሰላም አደረሳችሁ። አሜን። አምላካችን እግዚአብሔር በቸርነቱ ያደረሰን ክብር ምስጋና ይድረሰው። እንግዲህ በዓሏን ምክንያት በማድረግ ጥቂት ነገር ለማለት ያክል ነው የመጣ ነው። ከአጠገቤ መምህር ዳንኤል ብርሃኑ አሉ። ጤና ይስጥልን። መልካም። እስኪ እንዲያው አሁን የያዝነው በዓል የእመቤታችን የቅድስት ድንግል ማርያም ከሞት መነሳት ወደ ሰማይ ማድረግ ወይም ፍልሰት ተብሎ የሚጠራው በዓል ነውና ይህን መሰረት በማድረግ እንዲያው ለተመልካቾች ምን ማድረስ አለብን? እንዲያው ምንድነው እመቤታችን ቅድሚያ እንዲያው ማን ናት የሚለውን እስኪ እናንሳ። እመቤታችን ማን ናት? አሁንም ፍልሰቷ ጾም ነው ተብሎ ህዝቡ ሲቆርብ ሲያስቀድስ ሲጾም ህፃናት ሳይቀሩ እችን ጾም ይወዳሉ። እና እንደው እመቤታችን ይሄን ያህል የሚወዷት ምንድናት? ማን ናት? እመቤታችን ማን ናት ብለው ይገልጻሉ? ከሀገር ውጭና በሀገር ውስጥ ያላችሁ ሁላችሁም ኦርቶዶክሳውያን በልዑል እግዚአብሔር ስም እንኳን አደረሳችሁ እላለሁ። ወደ ጥያቄው ሳልፍ እመቤታችን ማን ናት ለሚለው ጥያቄ በመጀመሪያ እንግዲህ እመቤታችን የምንላት ከሰማይ ለወረደው ቃል ማረፊያ የሆነች ከሐናና ከኢያቄም የተገኘች ልጅ ናት። ከሰማይ ለወረደው ቃል ማረፊያ የሆነች እግዚአብሔር ወርዶ ከገነት ያጣውን ሰው ያገኘው ከሐናና ከኢያቄም አብራክ ነው። ከገነት ያጣውን ሰው ያገኘው ከኢያቄምና ከሐና አብራክ ነውና ስለዚህ ከገነት የወጣችን ሔዋን ወክላ በምድር ላይ ለእግዚአብሔር ማረፊያ ሆና የተገኘች የአምላክ እናት የእግዚአብሔር እናቱ እሷ እመቤታችን ብለን የምንጠራት እሷን ነው ማለት ነው። ጥሩ። እሺ እመቤታችን እንግዲህ የአምላክ ማረፊያ እንግዲህ ሰማይ ምድር የማይወስኑት አምላክ ማረፊያ አስፈላጊ ሆኖት አይደለም፣ ግልጽ ነው። ወደዚህ ዓለም ሰውን ሊጎበኝ ሲመጣ ግን ሰው ሆኖ ነው የመጣው። ስለዚህ ሰው ሆኖ የመጣባት ዓለምን የጎበኛባት ዓለም መጎብኛ ናት እመቤታችን። ስለዚህ ተመልካቾች በደንብ አድምጡ። እመቤታችን ማለት እግዚአብሔር ዓለምን ሊጎበኝ ሲፈልግ መጎብኛ አድርጎ የተጠቀማት ነው። መጎብኛ አድርጎ ነው የተጠቀማት። ስለዚህ ከሰው ጋር መገናኛ አድርጎ ተጠቀማት። ከሰው ጋር መገናኛ ናት እመቤታችን። እግዚአብሔር ከሰው ጋር ተገናኝቶባታል፣ ወደ ሰው መጥቶባታል፣ ስጋ ለብሶባታል። መሰረታዊ የሆነውን የሰው ልጅ ድህነት ለመፈጸም እናቱ ትሆነው ዘንድ መርጧታል ማለት ነው። በጣም ጥሩ። ከዓለም ሴቶች ሁሉ ልዩ የሚያደርጋት ምንድን ነው? እመቤታችንን ከዓለም ሴቶች ልዩ የሚያደርጋት ነገር ቢኖር ምንድን ነው? እመቤታችን እንደ ሰዎች ሰው ናት። ሰው ሆና ከዓለም እንደ ዓለም ሴቶች ሁሉ ሴት ናት ትፈጥራለች። ግን እሷ የተፈጠረችው ለአምላክናትነት ቅዱስ ዳዊት እንደተናገረ ቀደሰ ማኅደረ ልዑል እስመ ሐረያ እግዚአብሔር ለጽዮን አብደራ ከመ ትኩኖ ማኅደሮ። እግዚአብሔር ጽዮንን መረጣት ማደሪያው ትሆን ዘንድ እግዚአብሔር ማደሪያውን መረጠ ለየ እያለ እንደተናገረ ምንድነው
እና እመቤታችን የተፈጠረችው ልክ እንደነ ሳራ ሴት ብትሆንም ግን እነ ሳራ የተፈጠሩት እነ ይስሐቅን ለመውለድ ነው። እመቤታችን ግን ልዩ የሚያደርጋት አምላክን ለመውለድ የተዘጋጀች ናት። ጥንቱንም አምላክን ለመውለድ ነው። እነ ኤልሳቤጥ የተፈጠሩት እነ ዮሐንስ መጥምቅን ለመውለድ ነው። እመቤታችን ግን ያዘጋጃት ጥንቱን ራሱ ማደሪያው ራሱ እናቱ ሊያደርጋት ነው። የአምላክ እናት ለመሆን እና ከሴቶች በምን ትለያለች ካለ እንደማንኛውም ፍጹም ሰው ናት። ፍጹም ሆና ግን ከሁሉ ደግሞ ልዩ ሆና ለአምላክ እናትነት የተለየች ናት። ከሌሎች ለአምላክ እናት የሚሆን ማንም ሴት የለም። ብዙ ቅዱሳት ቡሩክት ተብለው የተጠሩ ቅድስት ተብለው የተጠሩ ንጹሃት ተብለው የተጠሩ ብዙ እናቶች አሉ፣ ብዙ ሴቶች አሉ። ከነሱ ተለይታ ግን ቅድስናዋ ለአምላክ እናትነት፣ ንጽህናዋ ለአምላክ እናትነት ያበቃት ግን ምንም ሴት የለም። እመቤታችን ግን የአምላክ እናት ለመሆን ጥንቱንም የተዘጋጀች ናት። እንደ ሌሎችም ከሴቶች መካከል ተለይተች ሲል ራሱ እንደዛ ነው። እንደ ሴቶች ነች፣ ግን ከነሱ ተለይተች ደግሞ ለአምላክነት ልትዘጋጅሻል ነው። መንፈስ ቅዱስ አቀባም ከርሰ እማምን ነው። ከእናቷ ማህፀን ጀምሮ ያዘጋጃት ለእናትነት ለራሱ እናትነት ስላዘጋጀ ለእናትነት ያዘጋጃቸው ሴቶች ደግሞ ከሔዋን ጀምሮ እስከ ዓለም ፍጻሜ አይኖርም፣ የለም እስካሁን አልነበረም፣ ከዚህ በኋላ አይኖርም እመቤታችን። ስለዚህ ከሔዋንም ትለያለች፣ ከሳራም ትለያለች። ሳራም ቡርክት ናት፣ ይስሐቅን ወልዳለች። ይስሐቅ ግን ለዓለም ቤዛ የሚሆን አይደለም፣ ሩቅ ብእሲም ነው። ስለዚህ እመቤታችን የወለደችው ግን ለዓለም ሁሉ ቤዛ የሚሆን ነው። ይስሐቅ መራራ ተራራ ላይ ወጥቶ እንኳን ፈቃደኛ ቢሆን ለመሰዋት፣ ክርስቶስ ግን ቀራንዮ ላይ ወጥቶ ዓለምን ማዳን የሚችል ሁለተኛ መስዋዕት ነው። ያ ደግሞ ከማን የተወለደው ማናት እናቱ ስንል ድንግል ማርያም ነው። ድንግል ማርያም እናቱን ያደረገችው ደግሞ ማን ነው ሲባል እግዚአብሔር ነው። እግዚአብሔር በስጋ ነው የተወለደባት እና ከሴቶች በምን ትለያለች ካልን ብዙ መለያ ቢኖራት እንኳን ዋናው ጉዳይ ግን ለእናትነት የመረጣት በመሆኗ ከሌሎች ትለያለች። መልካም። ለዚህ ነው ቅዱስ ኤፍሬምም አንቲ ተአቢ ብዙኃት አንስት ለነሳ ጸጋ ወክብር፣ ክብርና ጸጋን ከተጎናጸፉ ከብዙ ሴቶች አንቺ ትበልጫለሽ። ስለዚህ በመጽሐፍ ቅዱስ በርካታ የነብይነት ጸጋ ያላቸው ሴቶች አሉ። እንደነ ነብይት ሐና፣ እንደነ ነብይ ዲቦራ። ቅዱሳንን ለመውለድ ደግሞ ነቢያትን ለመውለድ የታደሉ ብዙ ሴቶች አሉ። እነዚያ ብዙ ጸጋ አግኝተዋል እና ከነዛ ጸጋ ካገኙት ሁሉ አንቺ ትበልጫለሽ አለ። ምክንያቱም የአምላክ እናት መሆን ለማንም ያላየሰው ስለሆነ የሚወዳደረው ነገር የለም። ስለዚህ እንደዛ ከሆነ የአምላክነት እንግዲህ ልዩ የሚያደርጋት ወላዲተ አምላክነትን የአምላክ እናት የመሆን ጸጋ። ሌሎች አሁን የሚያገኙት ምንም ቢሆን እንኳን ልጅ የመሆን ጸጋ ነው የሚያገኙት። አሁን እኛም ተጠምቀን የእግዚአብሔር ልጅ የመሆን ጸጋ አግኝተናል። ላልተቀበሉት አልተሰጠም እንጂ ለተቀበሉት ሁሉ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ የእግዚአብሔር ልጅ የመሆን ስልጣን ከፍተኛ ነው አይደል? በዚህ ያለ በወዲያኛው ማለት በጣም ጥሩ። እንደዛ ከሆነ እናት የመሆን ስልጣን ያገኘሽ ግን እንዴት ነው የሚለውን ደግሞ ማሰብ ለእናንተ ተዋለሁ። ሰሚዎች ተመልካቾች በደንብ እንድታስቡ ልጅ የመሆን ስልጣን ያገኘንኛ በመጽሐፍ ቅዱስ ሲነገር ይህን ያህል ክብር ከተሰጠን ወይም ደግሞ ካለን የእናት የመሆን ስልጣን ያገኘችው እሷ ምን ትሆን? ምን አይነት ክብር ይኖራት ይሆን? እንግዲህ ይሄንን ለሰሚው ተዋለሁ። በዚህ ልክ ነው ማየት ያለብን። እኛ ልጅ የመሆን ጸጋን ያገኘን በመንፈስ ቅዱስ፣ እሷ ደግሞ እናት የመሆን ጸጋን ያገኘች በመንፈስ ቅዱስ። መንፈስ ቅዱስ ይመጣብሻል፣ በላይሽም ያድራል፣ ይጸልላል፣ ይጋርድሻል እየተባለች የነበረችው እናት እንድትሆን ነው። ስለዚህ የእግዚአብሔር እናት በመሆኗ ከሴቶች ሁሉ የተለየ ጸጋ አላት። ለዚህ ነው ቅድስት ኤልሳቤጥም የጌታዬ እናት ብላ ገና በጸነሰች በዛችው ዕለት ክርስቶስ እንደጸነሰች ወዲያው የጌታዬ እናት ላይ ጠራች። በመንፈስ ቅዱስ ተሞልታ እና በመንፈስ ቅዱስ የተሞላ ሰው ነው ልዩ መሆኗንም የበለጠ ሊያውቃት የሚችለው እንጂ ከዛ ሌላ ሰው ሊያውቃት አይችልም። ዝም ብሎ በደፈናው ባለማወቅ ፍልስፍና በጥበብ እንደ ሌሎች ሴቶች ብሎ ነው የሚያስቡት። አሁን አንዳንዶች በተለይ አሁን ኢየሱስ ብሎ የሚጠሩ አማኞች ነን የሚሉ ሰዎች እንኳን ስለ አንዲት ሴት እንደሚያወሩ አይነት አስበው ሁሉ ይናገራሉ። ይሄ አይገባም። በጣም ክህደት ነው፣ ጸያፍም ነው። ምክንያቱም አንዲት በምድር ላይ የተገኘች ሴት መሆኗን አይደለም እኛ እየካድን ያለ ነው። ከሰማይ የወረደች ናት አላልንም። ነገር ግን ከሰማይ ለወረደው ቃል ግን ማደሪያ ናት። እሷ ያገኘችውን ጸጋ ያገኘች ሴት የለችም ብለን ድምድም እናስቀምጣለን ማለት ነው። ለዚህ ነው እንግዲህ በነቢያት ተነግሮላት አምላክ ደግሞ እናቱ ትሆነው ዘንድ መርጧት፣ ይሄም ደግሞ በነቢያት ጽዮንን መርጧታል እየተባለ ቅድም የተጠቀሰው ይሄን ያሳያል። እንዲሁም አንዳንዶች ጽዮን ሲባል አይወዱም። ጽዮንማ የዳዊት ከተማ ናት፣ ጽዮንን አረሳት ይላልን። ስለዚህ ምን እያላችሁ ነው ምናምን ብሎ ሌላ ያመጣሉ። ጽዮን የዳዊት ከተማ እንዳለች እኮ እናውቃለን። ነገር ግን ማደሪያው ትሆን ዘንድ የመረጣት የዳዊት ከተማ ናት። ማደሪያው ናትና ቀደሳት የምትባለው እሷ ናት የሚለው ነው። ሰውነታችን ጽዮን ይላል።
በውስጧ ሰው ተወልዷል ተባለ። ስለዚህ በውስጧ ሰው ተወልዷል ማለት ሰው በጠፋበት ሰው ስለተገኘ ነው፣ ክርስቶስ ሰው ሆኖ ስለተገኘ ነው። እና በዚህ እመቤታችን ከሁሉ የተለየች እንደሆነች የሚያሳዩ በርካታ ምንባባት አሉ። እሱም በነገረ ማርያም ራሱ ስለበሰት የሚታይ ይሆናል እንጂ አሁን ከዛውም ላይ ለማየት በእመቤታችን ዙሪያ ላይ አጠር አድርጎ ለማየት አሁን ልዩ ትሆናለች ሲባል ሳራ አሁን ተወዳጅ ናት፣ ተናፋቂም ናት። ግን አሁን እመቤታችንን ስናይ ነቢያት ሲናፍቋት ኖረዋል፣ ሲናፍቋት ሲጠሟት ኖረዋል። አሁንም ሐዋርያት ሲጠሟት ኖረዋል። ይህ ጾሙ በራሱ እሷን በመናፈቅ የተጾመ ጾም ነው። የናፍቆት ጾም ነው። የመናፈቅና የናፍቆት እሷን የመጠማት ጾም ማለት ነው። የፍልሰታው ጾም የመጠማት እሷን የመጠማት ጾም ነው። የመናፈቅ ጾም ነው ለማግኘት። ነቢያት ሲናፍቋት ኖሩ። መጣች፣ ተወለደች፣ የነቢያት ልጅ ናት። ከዛ ጌታን ወለደችና ሰጠቻቸው፣ ዳኑ። ከዳኑም በኋላ ከድህነትም በኋላ ሐዋርያት ደግሞ ዓለምን ዞረው ከሷ የተወለደውን ጌታ ሰበኩ። አሁንም ግን እሷን ከመናፈቅ ግን አልወጡ። ጥንትም በመናፈቅ ነበረች። አሁንም ሐዋርያት ሲናፍቋት ኖሩ፣ ሊቃውንት ሲናፍቋት ኖሩ። መነኮሳት እስከ ምጽአት ድረስ ስትናፈቅ ምትኖር ናት። ስትናፈቅ ማለት ነው። እግዚአብሔርም ወዷታል፣ ነቢያትም ያን መወደዷ አሁንም መወደዷና መናፈቋ መቆም ያይደለው የማይቀንስ እየጨመረ ቢሄድ እንጂ የማይቀንስ ነው ማለት ነው። በዚህ ሁሉ ደግሞ ከሴቶች ሁሉ የተለየች ትሆናለች ማለት ነው። ከሴቶች ሁሉ ልዩ ትሆናለች እመቤታችን። ሁሌ በአማኞች ልብ ውስጥ ናፍቆት ሆና የምትኖር ማለት ነው። ናፍቆት ሆና የምትኖር ምንድነው ይሄ? ሁሌ ስትፈለግ የምትኖር ተፈላጊ፣ ስትወደድ የምትኖር ናት እመቤታችን የምትባለው። መወደዷ መናፈቋ እሷን የሚጠሙ ህሊናት ሁሉ ማረፊያ አያገኙም። ሁል ጊዜም በመናፈቅ በመጠማት በመወደድ የምትኖር መሆኗ ራሱ ከሴቶች በጣም ለየት ያደርጋታል ማለት ነውና እመቤታችን በዚህ በመሰለ ሁሉ በብዙ ነገር ማየት ይቻላል። እመቤታችን በብዙ ነገር ከሴቶች ልዩ ሆና እናገኛታለን ማለት ነው። በጣም ጥሩ። እንዲያውም ነብዩ ኢሳይያስ በምዕራፍ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ ይላል። እንግዲህ ነብዩ ኢሳይያስ በምዕራፍ 51 ቁጥር 2 ነው ወደ አብርሃም ወደ ወለደቻችሁ ደግሞ ወደ ሳራ ተመልከቱ። ስለዚህ ሳራ ማለት የይስሐቅ እናት ናት፣ የአብርሃም ሚስት ናት። አለቀ። ስለዚህ ጸጋ ካላቸው ሴቶች አንዷ ናት። ወደሷ እንድንመለከት መጽሐፍ ቅዱስ ከጋበዘ የአምላክ እናት ወደ ሆነች ወደ ድንግል ማርያም እንድንመለከት የበለጠ ለምን አይገርም? መስቀል ላይ ሰጠን፣ አይናችን እንዳንነቅል መስቀል ላይ ሰጠን እናታችን ነው። ስለዚህ ወደ እናቱ የማይመለከት ልጅ ነው ማንም አይደል። ስለዚህ ይሄ ፍልሰታ ጾም ወደ እናቱ የሚመለከትበት ነው ማለት። ስለዚህ እኔ ወደ እናቴ ነው የምመለከተው። ሁሌ ወደ ሳራ መመልከት ኃጢአት ካልሆነ ወደ ድንግል ማርያም መመልከታችን ኃጢአት ለምንድን ነው የሚቆጠረው? እና ተመልካቾች በጣም እንድታስተውሉ እንፈልጋለን። ስለዚህ እናታችሁ ብሎ ከሰጠን በኋላ ወደ እሷ ነው የምንመለከተው ስንል ለምንድን ነው እንደ ስህተት የሚቆጠረው? ነብዩ እኮ ወደ ሳራ ተመልከቱ ብሏል፣ ወደ አብርሃም ተመልከቱ ብሏል። ቅዱስ ጳውሎስ ደግሞ በዕብራውያን 13 ላይ የእግዚአብሔርን ቃል የነገሩ ዋኖቻችሁን አስቡ ብሏል። እኛ ግን እመቤታችን የእግዚአብሔር ቃል የነገረች ብለን አይደለም የምናስበው፣ የእግዚአብሔርን ቃል የወለደች ብለን ነው የምናስበው። ወንጌልን ያስተማረን የእግዚአብሔርን ቃል የወለደች አጥብታ ያሳደገች። ስለዚህ ትምህርት ያስተማሩን መምህራኖቻችን እንዳንረሳ የሚያሳስብ መጽሐፍ ቅዱስ አምላክን የወለደችን እንድንረሳ የሚጋብዝ ይመስላችኋል? በዚህ ነው ማየት ያለበት። ስለዚህ እመቤታችን ከሌሎች ሁሉ ትበልጣለች ስንል ሌሎች ከተነገረው በላይ የተነገረላት እንጂ ያነሰ እንዳልሆነ ማየት ያስፈልጋል ማለት ነው። ጥሩ። እንደዛ ከሆነ እመቤታችን ቅድስት ድንግል ማርያም ያው ሰማያዊት ወይም ደግሞ አርያማዊት ኃይል እንዳልሆነች ግልጽ ነው። ከሐና ከኢያቄም የተገኘች ናት። ከአዳም ዘር ከአብርሃም ከዳዊት ዘር የተገኘች ናት። ስለዚህ ከዳዊት ዘር ተገኝታ ግን የአምላክ ማደሪያ ሆና ተገኝታለች። ስለዚህ በዚህ ዓለም ያለው የሰው ወደ ላይኛው ዓለም የመሸጋገሪያ መንገድ ሞት ነው። ስለዚህ ጥር 21 ቀን እንደሞተች መጻሕፍት ይናገራሉ፣ ታሪክ ያስረዳናል። እኛ አባታዊ ዕውቀት ራተኞች አይደለንም፣ ትውፊታዊ ዕውቀት አለን እና ትውፊታዊ ዕውቀታችን ደግሞ ያረፈችው መቼ እንደሆነ ይነግረናል። እንደገና ደግሞ በዚህ በፍልሰታው ጾም አሁን ጾመን ባሳለፍነው ጾም ላይ እሷን ለማግኘት ሐዋርያት እንደጾሙ ነው ትውፊቱም ያሳየው። ትውፊታዊ ዕውቀት እጦት የገጠማቸው ሰዎች በተለያየ ነገር ይሄን ላይቀበሉ ሁሉ ይችላሉ። ምክንያቱም መጽሐፍ ቅዱስ ላይ ፍልሰታ የሚል የለም፣ ጾም የሚል ሁሉ ምክንያት ሊያቀርቡ ይችላሉ። እኛ እሱ አይደለም ጉዳያችን እና ትውፊታዊ ዕውቀት ባለቤቶች ስለሆነ
የትውፊታዊ እውቀት ባለቤቶች እንደመሆናችን ደግሞ እመቤታችን በጥር ወር እንዳረፈች ታሪካዊ መረጃ አለን። እንደገና ደግሞ በፍልሰታ ደግሞ ሐዋርያት ጾመው ስጋዋን በድኗን አምጥቶ ስለሰጣቸው ቀብረዋታል፣ ተነስታል። በ14 ቀብረዋት እንደገና በ16 ተነስታ እንዳረገች ደግሞ አሁንም ታሪክ ይነግረናል። ስለዚህ ትንሣኤዋና ፍልሰቷ መነሳት ብቻ አይደለም ደግሞ አርጋለች። ይሄ የኦርቶዶክሳዊት ቤተክርስቲያን ትውፊታዊ እውቀት ነው ማለት ነው። እና ከዚህ ትውፊታዊ እውቀት ተነስተን እንዲያው ትንሣኤዋና ፍልሰቷን መሰረት ያደረገ ሰውን ሊያስረዳ የሚችል ሐሳብ እስኪ ግለጹ። መልካም እንግዲህ እውነት ነው። መጽሐፍ ቅዱስ ብቻ ከመጽሐፍ ቅዱስ ያልተገኙ በቃላት ያልተጠቀሱና በአረፍተ ነገር ያልተገለጹ ነገሮች ሁሉ እውነት አይደሉም። መጽሐፍ ቅዱስ ብቻ ነው የሚሉ ብዙ ጊዜ ይሰማል፣ በሚዲያ ይሰማል። መንገድ ላይ የሚያደናግሩ ግራ የሚያጋቡ እንዲህ አይነት አሉና እውነት እንዲህ አይነቶችን ለመመዘን ነው እንግዲህ መድሎት የሚለውን መርሃ ግብር የተጀመረው። መሰረታዊ ጉዳይም ይህን መመዘኛም ጭምር ነው። ታዲያ ይህንን እንዴት ነው የምንረዳው ካል እንዲያው አጠር አድርጎ ለመግለጽ ለምሳሌ እመቤታችን መጽሐፍ ቅዱስ ላይ አድርጋለች ሚል ባይኖር፣ ሙታለች ሚልም ባይኖር፣ አድርጋለች ተነስታለች ሚልም ባይኖር፣ አድርጋለች ባይኖር፣ ሞቷንም ትንሣኤዋንም እርገቷንም የሚናገር ባናገኝ እንደ ምንድነው ሁሉ ነገር አሁን መጽሐፍ ቅዱስ ላይ አይደለ ያሉ መውለዷን ያምናሉ፣ መንፈስ ቅዱስ ሲወርድ እንደነበረች መጽሐፍ ስለጠቀሰ ያምናሉ። መሞቷን መነሳቷን ማድረጓን ግን አይቀበሉም። ለምን? መጽሐፍ ቅዱስ ስለሌለ ነው። ታዲያ ስለዚህ ላይ እዚህ ላይ የጎደላቸው አረዳድ ምንድነው? መጽሐፍ ቅዱስን አልተረዱትም። መጽሐፍ ቅዱስ ማለት ዝርዝር ታሪክ አቅራቢ መጽሐፍ አይደለም። ጥቅል ለእምነት የሚሆኑ ነገሮችን የያዘ ያቀፈ እንጂ ዝርዝር ሐሳቡን መጽሐፍ ቅዱስ እያንዳንዱ እዛው ላይ አናገኝም። ለምሳሌ አሁን እነሱ እናምናለን ከሚሉት ኢየሱስ 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 ብለው ይጠራል አይደል? ለምሳሌ የጌታን መወለድ እንደተወለደ ያምናል። ተወልዷል ብለውም ደግሞ ያስቀምጣል። ታኅሳስ 29 ብለው ከኛ ጋር ያከብራሉ። መጠመቁንም አሁንም ያከብራሉ። መነሳቱንም ያከብራሉ። እንደኛ ማለት መሰቀሉንም ያከብራሉ። እንደኛ ያከብራሉ። አሁን ታኅሳስ 29 ግን ተወለደ ሚል ግን መጽሐፍ ቅዱስ ውስጥ የለም። ተወለደ ሚል እንጂ ታኅሳስ 29 ቀን ተወለደ ሚል ግን የለም። ተጠመቀ ሚል እንጂ ጥር 11 ቀን ተጠመቀ ሚል ግን የለም። ተሰቀለ ሚል እንጂ መጋቢት 27 ተሰቀለ ሚል ግን የለም። መጽሐፍ ቅዱስ ብቻ ካሉ ስለዚህ የጌታ መሰቀል መቼ እንደሆነ መጽሐፍ ቅዱስ ስላልገለጸው መጋቢት 27 አይደለም ማለት ነው። የሚያምኑት መጽሐፍ ቅዱስ የሌለ እያመኑ ነው። መጽሐፍ ቅዱስ ያለውን ያመኑት ከየት አምጥተው ነው? ከኦርቶዶክስ ተጠግተው ነው ያመኑት። ኦርቶዶክስ ግን ለዚህ ሁሉ ምላሽ አላት። ምን አላት? በወንጌል የቀረ ታምረ ኢየሱስ ላይ ሌሎች መጽሐፍት አላት። ያንን አብራርተው ገልጸው የሚያሳዩት አላት። እመቤታችንንም እንኳን ከሄድን መውለዷን ቤተልሔም ላይ እንደነበረች የማቴዎስ ወንጌል ላይ ከተቀመጠ ግብረ ሐዋርያት ላይ ካየናት ቀራንዮ ላይ እንደሄደች ዮሐንስ 19ም እንዲሁ ከሌሎች ቦታ ላይ የማቴዎስ ወንጌልም ካገኘን የሉቃስ ወንጌልም መኖሯን ካየን መሞቷንና መነሳቷን ማድረጓን ደግሞ መጽሐፍ ቅዱሳዊ እዛ ላይ በጥቅስና በአረፍተ ነገር ባይገለጽ እንኳን ቤተክርስቲያን የራሷን ነገረ ማርያም የሚል ከመጀመሪያ እስከ መጨረሻ እመቤታችን ማን መሆኗን ገልጾ የሚያሳይ ማብራሪያ ያላት ማለት ቤተክርስቲያናት። ለምን ሁሉ መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ውስጥ ባለው ከሆነ ተገድበን ነው የምንቀረው። ክርስቶስ ማን መሆኑን ራሱ አናውቅም ማለት ነው። ክርስቶስ ራሱ ሙሉ የክርስቶስ ጉዞ እኮ ኢየሱስ የሚሉት እሱ የሚጠሩት እኮ መጽሐፍ ቅዱስ ላይ ሙሉ ማንነቱን እኮ ማግኘት አይችሉም። ማግኘት የሚችሉት በታሪክ ነው። ሌሎች መጽሐፍት ላይ ነው ሊቃውንት የገለጹት አባቶች የገለጹት ሌሎች ታሪክ ትውፊታዊ ታሪክ አለ የመጣ ከሐዋርያት ጀምሮ የመጣ ትውፊታዊ ታሪክ አለ። በተለያየ መጽሐፍት የምናገኘው እነ ዮሐንስ ወንጌላዊ ጻፉት የሚባል የተለያየ ታሪክ የተቀመጣል። ለዛ ነው የሚያገኙት እና ተወለደ የሚሉት ተጠመቀ የሚሉት ተነሳ የሚሉት ተሰቀለም አረገም የሚሉት እሱ ቀኑን አይጠቅስልንም፣ ግን አምነው ተቀብለውት ግን ይዘውታል። መጽሐፍ ቅዱስ ውስጥ የለም። ይህ ብቻ ሳይሆን ሌሎች ብዙ ጉዳዮችን ማንሳት እንችላለን በመጽሐፍ ቅዱስ ውስጥ ማለት ነው። ግን የሚያምኗቸው መጽሐፍ ቅዱስ ላይ በጥሬ ቃል ተጽፎ ግን ማያገኟቸው ሊጠቅሷቸው ግን ማይችሏቸው የሚያምኗቸው አሉ። እና እነዚህ ሰዎች ምንድነው ታዲያ እንዴት ነው የምናስረዳው ካለ መጽሐፍ ቅዱስ ያስተረዱ ሰዎች ናቸው እና ይሄን እንዲረዱ እንጋብዛለን። ይሄ በራሱ ጥሪ ነው። በቃ ይሄ የልደቱን ካመናችሁ መቼ መሆኑን ግን መጽሐፍ ሳይጠቅስም ግን ይሄንን ብላችሁ ግን ታምናላችሁ ትቀበላላችሁ ከየት አመጣችሁ ሲባል የሆነ ታሪክ ነው ሊጠቅሱልኝ የሚችሉት። ታዲያ ይሄን በተቀበለ አይምሯችሁ እንዴት ይሄንን መቀበል አቃተው? መሰቀሉ መጋቢት 27 ነው የተቀበለ አይምሯችሁ እንዴት ነው የእመቤታችንን ይሄንን ሞተች የሚለውን ጥር ላይ ተነሳች የሚለውን ነሐሴ ላይ አረገች የሚለውን ነሐሴ ላይ እንዴት መቀበል ያቀታችኋል የሚለውን ጥያቄ እናቀርብላችኋል እንዲረዱ ምን እንፈልጋለን ማለት ነው። እና ከዚህ አንፃር በዚህ ልክ ማስረዳት ይቻላል። ቢረዱ ጥሩ ነው ብዬ አስባለሁ። በጣም ጥሩ።
እንግዲህ ተመልካቾች የእመቤታችን የፍልሰቷ በዓል ነው ብለናል። ስለዚህ ፍልሰት የምንለው ደግሞ ከዚያ ደግሞ ሌላኛው ዓለም ማድረግ ነው። ማድረግ የመጣ ደግሞ ከሞት በኋላ በመነሳት ነው። ስለዚህ መሞት አለ፣ መነሳት አለ፣ ማድረግ አለ። እነዚህ ነገሮች በእመቤታችን አሁን ተፈጽመዋል እንላለን እንጂ ሁላችንም የምናደርገው የሚሆኑ ነገሮች ናቸው። ለኛም እነዚህ ቀጣይ እኛም እንሞታለን፣ እንነሳለን፣ እናደርጋለን። አሁን ይሄ ለሷ ብቻ የተሰጠ አይደለም። ግን ልዩም የሆነው ከጸጋ ካላቸው ቅዱሳን በሙሉ የተለየች መሆኗ የሚያሳየው ግን ከአሁን በነበረችበት ጊዜ ሙታ በነበረችበት ጊዜ ተነስታ ያደረገች መሆኗ ልዩ ያደርጋል። ስለዚህ ከሌሎች የምትለይበት አሁን ከ2000 ዓመታት በፊት በተፈጸመ ህይወት ነው የምናወራው ማለት ነው። ስለዚህ ያ ነው እንጂ ይሄ እኮ አሁን እሷ ተነሳች ማለት ምንም፣ ምክንያቱም እኛ የምንነሳንን ነው ሁላችን እንደምንነሳ መጽሐፍ ቅዱስ ስለተናገረ ሊደንቀን የማይገባ ነገር ይሆናል ማለት ነው ትንሣኤዋ። ሌላው አሁን እንደተነሳው መጽሐፍ ቅዱስ ላይ ሞተች ሚል አለ ወይ የሚሉ አንዳንድ በጣም እንበገነናዊ ሳቢ ያላቸው ሰዎች አይቻለሁ። መጽሐፍ ቅዱስ ላይ አለ ወይ ሲሉ በጣም ነው የሚያሳዝኑ። ምክንያቱም አሁን እንደተገለጸው መጽሐፍ ቅዱስ የዝርዝር መጽሐፍ አይደለም። ለምሳሌ እንደዛ ከተባለ እኮ እመቤታችን ታዲያ ካህና ከኢያቄም መውለዷን እኮ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ከሆነ ማለት ነው አይደለም። ለምሳሌ ማቴዎስ 1 ላይ ብንጀምር እኮ እዛ ላይ በቃ ዮሴፍ እጮኛ ብሎ የሚጀምር ነው መጽሐፍ ቅዱስ እንጂ ከዛ ውጭ ቤተ መቅደስ ማደግን አመጣጧ እንዴት እንደመጣች አይነግርም። በቃ መወለዷን የማይነግር መጽሐፍ ቅዱስ ታዲያ ስለሞቷ ስለ እርገቷ አልተናገረም ብሎ መከራከር ይጠይቃል። ስለዚህ መወለዷን እኮ መጽሐፍ ቅዱስ ላይ ስሟ ስለተገኘ ነው ያገኘን በመጽሐፍ ቅዱስ ብቻ ስንሄድ። በእኛ ግን ዘር ሐረግ ሳይቀር ተቀምጦለት ውጭ ያለ ታሪክ ያለንን ማለት ነውና በዛ መረዳት። ሌላው ለምሳሌ ስለሷ ያልተነገረ ነገር ስለሆነ አንቀበል የሚሉ ካለ እኮ በሐዋርያትም ዘርፍ ስናየው እኮ ስለሞታቸው ማይነግር ነው መጽሐፍ ቅዱስ። ሐዋርያት በሰማዕትነት በተጋድሎ ማለፋቸው የለም ሙሉ ታሪካቸው የለም። ሙሉ ታሪካቸው መመረጣቸው እንጂ ሙሉ ታሪካቸው ትንሾች ወይ ጴጥሮስና ዮሐንስ ጳውሎስ ነው። ከዛ እንዳስተማሩም አይነግርም። እና እንደዚህ አይነት ነገሮችም ስላሉ መጽሐፍ ቅዱስ ብቻ በሚል መገደብ በራሱ ራሱን ችሎ ሌላ አደጋ ውስጥ ይከታል ማለት ነው። መጽሐፍ ቅዱስ መነሻ ሐሳብ ጉዳይ ጥልቅ የሆኑ ጉዳዮችን እንደመነሻ አድርጎ የሚሰጥ መጽሐፍ እንጂ ሙሉን ዝርዝር ካላስቀመጠልኝ ማለት አይቻልም። ለዛ ነው ትውፊታዊ ዕውቀት አለን ምንለው እኛ። ትውፊታዊ ዕውቀት ማለት ዕለቱን የነበሩ መጽሐፍ ቅዱስ ከመጽሐፍ በኋላ ስላለው ጉዳይ የጻፉ የአባቶች ታሪክ አለን ነው። መጽሐፍ ቅዱስ ከተጻፈ በኋላ የተደረጉ ታሪኮች አሉ። እነዛ በሙሉ የሚዘገቡት ተመልሰው ወደ መጽሐፍ አይደለም። ብዙ የነገረ ቅዱሳን ታሪክ ስንመለከት በዘመነ መጽሐፍ ቅዱስ የነበሩት መጽሐፍ ቅዱስ ላይ ሰፍረዋል። ከዘመነ መጽሐፍ ቅዱስ በኋላ ያሉት እኮ ሁሉም በኋላ ነው። ለምሳሌ ነቢያት ስማቸውም ሆነ ምናቸው በመጽሐፍ ቅዱስ አለ። ምክንያቱም በብሉይ ኪዳን የነበሩ ስለሆኑ ሐዋርያትም ጥቂቶቹ መምረጣቸው በዛ በመጀመሪያው ሐዲስ ኪዳን ስለነበሩ እዛ ተጻፈ። ከዛ በኋላ ግን መጽሐፍ ቅዱስ ከተጻፈ በኋላ የመጡ ግን ሁሉም አልተጻፈ የለም። ሌላ የራሳቸው ገድላዊ ታሪክ ነው ሊኖር የሚችለው። ስለዚህ እመቤታችን ቅድስት ድንግል ማርያም ስለ ልደቷ አይናገርም መጽሐፍ ቅዱስ፣ ስለ ሞቷም አይናገርም፣ ስለ እርገቷም አይናገርም፣ ስለ ትንሣኤዋም አይናገርም። አልተናገረም ማለት ግን አልሆነም ማለት ግን አይደለም። አልሆነም ማለት አይደለም። ለምሳሌ ግልጽ ሆኖ ለሚያምንና በልብ ብሩህነት ለሚቀበል ግን መዝሙረኛው ዳዊት በመዝሙር 44 ላይ ወተቀውም ንግሥት በየማንከ ብሎ አስቀምጧል። ይሄ ምንድን ነው ታዲያ ብለን ብንጠይቅ እምነት የሌለው ሰው ሊመልስ አይችልም። ለምሳሌ እዚህ ጋር ንጉሱ ክርስቶስ ነው። እኔ ለንጉስ እናገራለሁ ብሏል። መጀመሪያ ላይ መዝሙር 44 ቁጥር 1 ጀምረን ስናየው ዋያና ያድ ንጉስ ገብርኤል ለንጉስ እኔ ስራዬን ለንጉስ ነው ለክርስቶስ እናገራለሁ ትንቢት ነው። እንዲህ እያለ ከሄደ በኋላ ግን ወተቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁብርት ነው የሚለው። ስለዚህ በልዩ ወርቀ ዘቦ ግምጃ ተከናንባ ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። ንግስት የተባለችው ደግሞ የንጉስ ክርስቶስ እናቱ ናት። እሷ ለመሆኗ ደግሞ ወደ መጨረሻ አሳይቷል። ምን ብሎ ወይ ዘክሩ ስመች በኩሉ ትውልደ ትውልድ ስምሽን ለልጅ ልጅ ያሳስባሉ ብሎ ማለት ነው። ራሷን በሉቃስ ወንጌል ትውልድ ሁሉ በዚህ ይልኛል። ስለዚህ ይሄ ከነቢያት ጋር የተያያዘ ቃል ነው የሷም ቃል። ታዲያ እንደዛ ከሆነ ንግስቲቱ እሷ ስለሆነች ንጉሱ ተነስቶ አረገ፣ ንግስቲቱም ተነስታ አረገች። ይሄ ደግሞ ሐዋርያት በግልጽ
አብረው የገነዙ የቀበሩ በኋላ ማድረጓን ያዩ የዓይን እማኞች ናቸው ሐዋርያት ራሳቸው። ስለዚህ ሐዋርያት ይሄን ለምን መጽሐፉ ላይ አልጻፉም ብሎ መከራከር አይቻልም። ያዩትን በሙሉ አልጻፉም። ስለዚህ እኮ ነው ክርስቶስ እንኳን ያደረገውን እኮ ሙሉን አልጻፉም። ለእምነት ያክል ትንሽ ነው የጻፉ። ስለዚህ ሐዋርያት ያዩትን ሁሉ ቢጽፉማ ዓለም አይችልም። ስለ እመቤታችን ያዩትን ሁሉ ቢጽፉ፣ ስለ ክርስቶስ ያዩትን ሁሉ ቢጽፉ መጽሐፍ ቅዱስም እንዲሆን ይችላል። ከዛ አንፃር በኋላ የተደረጉ ታሪኮቹ እንዲሁ በኋላ ተዘግቦ የቀሩ ይሆናሉ ማለት ነው እና ሆነው እናገኛቸዋለን ማለት ነው። ስለዚህ ትንሣኤዋና እርገቷ ሙሉ መጽሐፍ ላይ ካልተገኘ አላምንም ማለት አዋጅ እያሉ ወደ ዲያብሎስ መጓዝ ይሆናል እንጂ እውነተኛ አማኝ ለመሆን የሚደረግ አይደለም። ይሄ ነው። በዛው ላይ ከሌሎች የተለየች ከተባለ የሚለያት አንዱ ይሄ ነው እና ይሄ ሆኖ እናገኛለን። ኦርቶዶክሳዊት ቤተክርስቲያን ግን የሐዋርያትን እምነት ይዛለች። በሐዋርያትና በነቢያት መሰረት ታንጻቸዋል ብሎ በሐዋርያው በተናገረው መሰረት ሐዋርያት የገነዙ ራሳቸው የቀበሩ ራሳቸው፣ እንደገና ደግሞ ትንሣኤን ያየ ቅዱስ ቶማስ ደግሞ ራሱ። ስለዚህ የክርስቶስን ትንሣኤም አላየሁም ብሎ ለመዳሰስ የሞከረ እሱ ነበረ። በኋላ ግን ሌሎች እንኳን ትንሣኤውን ሳያዩ እሱ በደመና ያገኘ እሱ ነበረ። ስለዚህ የዓይን እማኞች ለመሆን በቅተዋል። ያንን ደግሞ በታሪክ አስቀምጦልን ነገረ ማርያም በተባለ ትልቅ መጽሐፍ ሙሉ ታሪኳን አስቀምጠው እናገኛለን ማለት ነው እና ይህ ነው የፍልሰቷ ነገር በዚህ መልክ ይታያል ለማለት ያክል ነው። ይህን ለሚቃወሙ አካላት የምንለው ይህንን ነው፣ ሌላ አይደለም ማለት ነውና እስኪ እንዲያው አሸንዳ ተብሎ ይከበራል፣ በተለያዩ እንዲያውም በልጃገረዶች ይከበራልና ከዚህ አንፃር እንዴት ቢያከብሩ በዓሉን የእመቤታችን እንግዲህ የፍልሰቷን እሺ ጥሩ ልጆቿን የምናከብር ሌሎች እንዲያከብሩ አይገደዱም። በዓል ነው እርገት ነው ላይሉ ይችላሉ፣ አይበሉ አንቀበልም። እኛ ልጆች ነን። ስለዚህ ልጆች ነን የምናከብርና ነዋት እናታችሁ ብሎናል። የእናታችን በዓል ማክበር ደግሞ የልጆች ነው። ከዛ አንፃር እንዴት ቢያከብሩ ይላሉ መልእክት ካለ መጨረሻ። መልካም እንግዲህ የፍልሰታን በዓል ስናይ ከስሙ ጀምሮ ፍልሰታ ነው። ፍልሰታ ሲል ለማርያም እንደማለት ነው። የእመቤታችን ወይም የማርያም የድንግል ማርያም ፍልሰቷ ሲል ነው። ይህ ማለት ደግሞ እንግዲህ ለምንድነው ለቀብር በሚሄዱበት ሰዓት አስከሬኗን ይዘው በተፈጠረው ችግር ወይም ደግሞ ከአይሁድ ቅናትና በቀል የተነሳ ልጇ ከወንጌላዊ ዮሐንስ ጋር ወስዶ በገነት በዕፀ ሕይወት ስር ያሳረፈውን ስንናገር ከዚህ ከአይሁድ መካከል ተነጥቃለች፣ ከዚህ ዓለም ወደ ገነት ተወስዳለች ስንል ፍልሰት የሚተሰጣት ማለት ነው። ታዲያ ይህንን ፍልሰት መሰረት አድርገው ዮሐንስ ስላየ ሌሎች ደቀ መዛሙርት ስላላዩ ለማየት እነርሱ ደግሞ መልሰው ምን ሆነዋል ማለት ነው። ይሄ ሱባኤውን ገብተው ሱባኤውን ይዘው አግኝተዋል፣ እመቤታችን ተገናኝተዋል ማለት ነው። ታዲያ እዚህ ላይ የምንረዳው ምንድነው? ከዚህ ምን ወስደው ካልን ፍልሰተ ማርያም ወይም ደግሞ ይሄን ፍልሰተ ጾምን ስናከብር ፍልሰተ ህሊና ያስፈልገናል ማለት ነው። ፍልሰተ አእምሮ ያስፈልገናል ማለት ነው። ይሄ የህይወት ለውጥ ማለት ነው። ፍልሰተ አእምሮ ማለት የህይወት ለውጥ ማለት ነው። የህይወት ለውጥ ያስፈልጋል። እንደገና ደግሞ ከትዕቢት ደግሞ ወደ ትሕትና፣ ከቁጣ ወደ ትዕግስት መፍለስ አለብን። ይህ ማለት ሙሉ የህይወት ለውጥ ማምጣት አለብን ማለት ነው። እንግዲህ ለህይወት ለውጥ ደግሞ ይሄ ለክርስቶስና ለክርስትና የማይስማሙ ህይወቶችን መተው ማለት መራቅ፣ መጸየፍ ይጠይቃል እና ከዓለም መውጣት ስለሚጠይቀን ፍልሰት እንለዋለን። ይሄንን ነው የምናየው። ታዲያ ይሄንን ለማድረግ ምን አደረግን? ስናየው አሁን ከምግብ ፈልሰናል። ጾም የሚባለው ራሱ ከምግብ እኮ ነው። ምግብ በመቀነስ ምኝታን በመቀነስ እንቅልፍ በመቀነስ እረፍትን በመቀነስ በመድከም ሌሊት ማህየት ላይ በማድረግ ቀን በማስቀደስ ቀን ደግሞ በመጾም ምግባችንን በመቀነስ ወሬ በመቀነስ የተለያዩ መንፈሳዊ ተግባራትና ንባባት ጸሎቶች ሁሉ በመጠመድ ፍልሰት ነው ራሱ ይቻላል። ፊት ከነበረን ህይወት ሁሉ ለየት ባለ ፍልሰት ነው እንደ ስጋ ራሱ ስናየው ማለት ነው። ታዲያ ወደ ስጋዊ በረከቶች ወደ መንፈሳዊ ሰማያዊ መንፈሳዊ ስጋዊ ምድራዊ በረከቶች ሁሉ ለማግኘት የምናደርገው ፍልሰት ነውና ይህንን እንዲህ እንረዳዋለን። ፍልሰት የሚለውን ከዚህ አንፃር እናያለንና ታዲያ ጾሙ ላይ እንዲህ እያልን ኖረን እየፈለስን እንዲህ እየፈለስን ወደ ንጽህና ወደ ቅድስና ወደ መንፈሳዊ ህይወት እንዲህ አዘን ብሎ የነበረ ህሊናችን ሲገደፍ ደግሞ ይሄ ምን ነው የምናከብረው? እርገቷን መሰረት አድርገን ነው ሄደው እስካሁን የነበረው እሷን ለማግኘት የተደረገው መሰረት አድርገን የተጓዝንበት ነው። ከዚህ ቀጥሎ ያለው ደግሞ ምንድነው ካልን ከሞት ተነስታ ማድረጓን መሰረት ያደርጋል። አሁን ደግሞ ይሄኛው ደግሞ መልሶ እርገቷን ያሳያል። እርገቷ ደግሞ የሚያሳየው ራሱን የቻለ መስመር አለ። ክርስቶስ ተነስቷል፣ ወተንሳይኩ በስልጣነ ላህቲቲ ብሎ ተነስቷል። እሱ ሰው ቢሆንም እንኳን ፍጹም አምላክ ነው። ደግሞ ሰው የሆነ አምላክ ነው። ስለዚህ የተነሳው በራሱ ስልጣን ነው።
ታዲያ ይህንን ትንሣኤውን ፍጹም እምነት እንዲኖረን ሐዋርያት ከሰበኩት በላይ እንደገናም ደግሞ ማለት ማረጋገጥ ተግባራዊ ማለት ነው። ቅዱስ ጳውሎስ ሰብከዋል ትንሣኤ እንዳለ፣ ክርስቶስ ሰብከዋል ትንሣኤ እንዳለ። ቃሉ አማናዊ የሚሆነው በየኛ ትንሣኤ አማናዊነቱ ፍጹም እምነት እንዲኖረን እመቤታችን ምንም እናት ብትሆን እንኳን ፍጡር ናት። የእሷን በራሱ ስልጣን ማስነሳቱና ማድረጓ በራሱ እኛ ነገ ተነስተን ለማድረጋችን ሕያው ምስክር ነው። ከእሷ የምንረዳ ሕያው ምስክር ሆኖ እንረዳዋለን ማለት ነው። እንደ እግዚአብሔር ራሱ አድርጓል። እንደ ፍጥረታት ደግሞ እመቤታችን አሁንም ደግሞ ለፍጥረታት መሪ ሆና ሄዳለች። የልጇ ቃል አማናዊ መሆኑን በእሷ ተረድተናል። ሰሜኑ ክፍል አጠቃላይ ስናየው አሸንዳ ተብሎ ይከበራል። ታዲያ አሸንዳ ተብሎ ሲከበር ራሱን የቻለ የሚያስረዳን ነገር አለ። ምክንያቱም አንደኛ ደናግል ናቸው ሲያከብሩ ደናግል ናቸው ተጠራርተው ተሰብስበው ከየቤታቸው ወጥተው ሰዓት ይዘው የተለያዩ ግጥሞችን እየገጣጠሙ ድምፅ አውጥተው ከዛ ደግሞ ወገባቸው ላይ የሆነ ቅጠል ነገር እያሰሩ ከዛ አንዱ አውጪ የሆነ ሌላው እየተቀበለ ወደ ላይ እየዘለሉ ከዛም እየዞሩ እየተሽከረከሩ ህፃናት ደናግሉ እንዲህ ያከብራሉ አሸንዳ በዓል። ታዲያ ይሄ የሚያሳየን ከቅጠሉ አንፃር ስንነሳ በብሉይ ኪዳን ከብሉይ ኪዳን ጀምሮ ስንመጣ ለምሳሌ እነ ዮዲት ሆሎፈርኒስን ገላ ስትሄድ ቅጠል ይዘው አክብረዋታል፣ ተቀብለዋታል፣ ደስታቸውን አድርገዋል። እንደ አብርሃምም ስንመጣ ይስሐቅን ሲወለድ እንዲህ አይነት በዓልን አክብረዋል። ሌሎችንም ስናይ በብሉይ ኪዳን እንዲህ አይነት ቅጠል መያዝ በእነሱ ዘንባባ ሊሆን ይችላል፣ የተምር ዛፍ ሊሆን ይችላል የነበረው። እንደኛ አካባቢ እዚህ ላይ ያለው ደግሞ አሸንዳ የሚባል ራሱ በዚህ በተግባሩ የተሰጠው ስም አለ። አሸንዳ የሚባል ቅጠል አለና ያን አድርገው ነው የሚያከብሩት። ይሄ መሆኑ ደግሞ ራሱ ቅጠሉ አንድ የደስታ መግለጫ ነው። ደስታን ይገልጻል፣ መደሰትን፣ ደስታን የሚገልጽ ገላጭ። ደስታው ደግሞ ምንድነው ማለት ነው? እመቤታችን መነሳቷንና ማረጓን የሚገልጽ ነው ራሱ ማለት ነው። ቅጠሉ ደስታውን የሚገልጽ ሲሆን እንቅስቃሴያቸው ደግሞ እርገቷን የሚያሳይ ነው። እርገቷን ያሳያል። ወደ ላይ መዝለላቸው ተነስታለች፣ አድርጋለች ነው። እንዳውም የሚገርመው አከባበሩ እንደዋግ በተለይ ሲታየው እንደዋግ ዝም ከምናየው ዙሪያውን ከበው ቁጭ ይላል፣ ቁጭ ጭምር ይላል። ቁጭ ይሉና እንደገና ደግሞ እየተዘፈኑ ቁጥ የሚነሱበት የራሱ የሆነ አዝማች አለ። ብድግ ይሉና ደግሞ እንዲህ ይዘላል። ይሄ በራሱ ያሳይ ምንድነው? ተቀብራ ነበር፣ ተነስታለች፣ ወደ ላይ ተነስታለች። ቅጠሉስ ደስ ብሎናል፣ ሐሴት እናደርጋለን ነው። ተቀብለናል፣ ሐሴት እናደርጋለን፣ እኛም እንነሳለን የሚል ትርጉም ያለው ነው። ታዲያ ይሄ ሌላኛው ደግሞ ቅጠሉ የደስታ ሲሆን ከዛ ባለፈ ደግሞ እመቤታችን ስታርግ ልጇ እናቱን ያሳረገበት ማሳረጊያ መስመሩ በምንድነው ካለ በቅዱሳን መላእክት ታጅባ ያደረገች። መልካም እና ይሄ ያሸንዳው ሌላኛው ያስረዳን እርገቷ በመላእክት የሆነ ስለነበረ ወገባቸው ላይ አስረው ሲዘሉ እንዲህ ቅጠሉ እየተነሳ እንትን ማለቱ መላእክት ልክ እንዲህ ክንፋቸውን ምንድነው በክንፋቸው እንዲህ አጅበው እመቤታችንን ወደ ሰማይ የማሳረጋቸውን መግለጫ ሆኖ የሚያገለግል ነው ማለት እና እንዲህ እያደረጉ ደናግሉ ቆነጃጅቱ ግጥም እየገጠሙ እንዲህ በዓሉን በድምቀት አክብረውት ይውላሉ ማለት ነው። ከዚህ አንፃር ታዲያ እንዴት አድርገን እናክብረው ሲባል ምናልባት እንዲህ አይነት በዓላት ብዙ ሰው ከተገናኘ ዘንድ የሚፈጠሩ አንዳንድ ችግሮች ሊኖሩ ይችላሉ። ይሄ ሃይማኖታዊ እሴትና ሃይማኖታዊ ባህልም ጭምር ያለበት ነው። ዓለማዊ ባህል ብቻ አይደለም። ዓለማዊ ባህል የሆኑ መልካም ሊኖሩ ይችላሉ፣ ዓለማዊ ባህል መጥፎ ሊኖር። ይሄኛው ግን ሃይማኖታዊ እሴት ሃይማኖታዊ ባህልም ስለሆነ ከሃይማኖታዊ ባህል አንፃር ደግሞ እንደ አማኝ ሊከበር የሚገባው በዓል ምንድነው ማለት ነው? ሌላ ተንኮልና ክፋት በማይሰራበት መስመር ነው ማለት ነው። ለምን ሴቶች ሲወጡ ሴቶች ደናግል ብቻ ነው የሚያከብሩት፣ ወንዶችም አብረው ይገናኛሉ። በተገናኙበት ግን ዘመኑ ደግሞ ወደ ምን ወስዶታል? እንዲህ በዓላት ወደ ብሔር ወስዶታል፣ ብሔራዊ ወደ ማድረግ ወስዶታል። ከዛ ደግሞ እዚህ እግረ መንገድ አያይዞ በዓል ነውና ብሎ መዝናናት ይባላል። ስጋዊ ደስታን መፈጸም፣ ይሄ አብሮ መጠጣት፣ አብሮ መጨፈር፣ አብሮ መስፈን የሚባል ስጋዊ እርካታን ማርኪያ ወደ ማድረግ አብሮ ወስዷቸዋል። እንዲህ ከሆነ ታዲያ ደናግል ድንግልን ለማክበር ወጥተው ድንግልናቸውን አጥተው እንዳይመለሱ ጥንቃቄ ይጠይቃል ማለት ነው። ንጹሃን ንጽሕት የሆነች ቅድስትን ለማክበር ወጥተው ንጽህናቸውን አጥተው እንዳይመለሱ ይጠይቃል ማለት ነው። ቅድስት የሆነችን እናት ሊያከብሩ ወጥተው ቅድስናቸውን አጥተው እንዳይመለሱ ጥንቃቄ የሚጠይቅ ነው ማለት ነው። ይህንን እያንዳንዱ አንደኛ የሃይማኖት አባቶች እንደ ኃላፊነት ወስደው ይህንን አከባበር ስርዓት ባለው መንገድ እንዲሆን እንደየአካባቢያችሁ እንዲህ አይነት መልእክቶች እንዲያስተላልፉ እላለሁ። ሁለተኛ ወላጆችም ደግሞ እንዲሁ ለልጆቻቸው ጥብቅ የሆነ ማሳሰቢያ ሰጥተው ጨዋታውን ሃይማኖታዊ እሴት ባለው መንገድ ተጫውተው በሰላም ግን ከነክብራቸው ወደ ቤታቸው መመለስ እንዲችሉ ትዕዛዛዊ መልእክት አስተላልፈው ጥበቃ ማድረግ ቢቻል ይህንን ባህሉን በጣም አስፈላጊ ነው ብያስባል። አንደኛ ከቤተክርስቲያን አንፃር፣ ሁለተኛ ከመንግስት አንፃር፣ ሶስተኛ ደግሞ ከወላጆችም አንፃር እንደ አካባቢ እንደ ማህበረሰብ ሁሉ ይሄ ሲያከብሩ አከባበሩ የልጆችን ህልውና፣ የልጆችን ንጽህና፣ የልጆችን ቅድስናና ድንግልና፣ የልጆችን ክብር
ክብረ ስብዕና አጠቃላይ በማይነካ መንገድ ሆኖ ቢመጣ እጅግ የተሻለ እየሆነ ይሄዳል፣ ተጠቃሚዎች ሆነናል ብዬ አስባለሁና በዚህ ቢከበር መልካም ነው እላለሁ። መልካም እግዚአብሔር ይስጥልን። እንግዲህ ተመልካቾቻችን እንደ ቤተክርስቲያን የእመቤታችን የፍልሰቷን ጾም ምክንያት በማድረግ እየጾምን ደግሞ ምን ፋሲካ ነው ራሱን ችሎ ደግሞ የእመቤታችን ትንሣኤዋን ዕርገቷን የምናከብርበት ነው። በዚሁ እንግዲህ እንደየባህሉ አሸንዳ እያለ የሚያከብርበት ነው ሰው ሁሉ። በዛ ምክንያት እንግዲህ ጠቅለል ያለው መልእክታችን ምንድነው የሚሆነው? በበዓል ወቅት በተለይ ብዙ ሰው መንፈሳዊ ጸጋን በረከትን ማግኘት ሲገባው ሲጾም የነበረው ሁሉ ጾሙን የሚያረክስበት ሕይወቱን የሚጥልበት አይነት እየሆነ ስለሆነ በእንደዚህ አይነት ላይ ጥንቃቄ ማድረግ እንዳለበት የሚሉ መልእክቶች ነው ያሉን። እንግዲህ ነቃ ሕይወት ሚዲያ በዚህ መልክ እንዲህ አይነት ሰፋፊ ነገሮችን በየወቅቱ በየምኑ ሊያቀርብ ይችላል። እናንተ ደግሞ ተጠንቀቅ መከታተል ማየት ያስፈልጋል ማለት ነው። እንግዲህ የእመቤታችንን የዕርገቷን በዓል የትንሣኤዋን በዓል የምንችለው ያለን ለሌላው እያካፈል የሌለን ደግሞ ያለን ነገር በፍቅር ልናሳልፈው ይገባል ማለት ነው። የፍቅር እናትን እያከበርን ተጣልተን መዋል አያስፈልግም። የብርሃን እናትን እያከበርን በጨለማ መኖር አያስፈልግም። ስለዚህ በዚህ መልክ ሌሎች ይህንን በዓል አያከብሩም፣ አይፈልጉትም። እኛ ግን እንፈልገዋለን። የምንፈልግ እኛ ግን በስምምነትና በፍቅር በአንድነት ልናደርግ ይገባል ማለት ነው። እንግዲህ ኦርቶዶክሳውያን ተመልካቾቻችን በያላችሁበት ይሄ የአሸንዳውን በዓል ንጽህና የተሞላበት ቅድስና ያለበት ባህሉን ምክንያት አድርጋችሁ ውስጣዊ የሆነውን ማንነታችሁን እንዳታጡ መጠንቀቅ። ባህል የሚባለው እሴት ሲኖረው ነው ትክክለኛ። እሴት እንደ ነፍስ ነው፣ ባህል እንደ ስጋ ነው። ስለዚህ ስጋውን እያሳያችሁ ነፍሳችሁን ካጣችሁ ምን ዋጋ የለውም ማለት ነው። ስለዚህ ለተለያየ ዘፈን ልትመረጡ ትችላላችሁ። ይሄ እንደ ዘፈን በቤተክርስቲያን አይፈቀድም። ነገር ግን እንደ ባህል መሰረታዊ ደግሞ በተለያየ ነገር እየታየ ስለሆነ እሱን ነገር ለማድረግ በተንቀሳቀሱበት ሁሉ ንስሐ እስክትገቡ ድረስ ደግሞ በንጽህና ድንግልናችሁን መጠበቅ እንጂ እንደገና ዘፈንም ኃጢአት መልሶ ደግሞ ድንግልናን ማጣት ሌላ ርኩሰት ስለሆነ እንደዚህ አይነት ሃይማኖታችሁን ማበላሸት አያስፈልግም እና በመስቀል ተሰቅሎ ያዳነን ክርስቶስን ማሰብ እናቱ ድንግል ማርያምን እናታችን አድርጎ ሲሰጠን ደግሞ በፍቅርና በቅድስና እንድናገለግልና እንድናከብር እንጂ ራሳችንን እንድናጣ አይደለምና ተጠንቀቁ ለማለት ያክል ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሁልጊዜ የሚቀርብላችሁን ይህንን መርሃ ግብር እየተከታተላችሁ ሚዲያችንን ከፍ በማድረግ አይምሯዊ፣ ጥበባዊ፣ መንፈሳዊ የሆኑ ጉዳዮችን ነገሮች እንድትከታተሉ እንላለን። በያላችሁበት ሰላም ከእናንተ ጋር ይሁን። በዚሁ እንሰናበታለን። እግዚአብሔር ይስጥልን። But